ሰላማችሁ ይብዛ የተከበራችሁ ተመልካቾቻችን ይህ አማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመሆን ወደ እናንተ የሚያደርሱላችሁ ሳምንታዊ የመስኮተ ጥበብ ዝግጅታችን ነው ጀመረ። በዛሬው የመስኮተ ጥበብ ዝግጅታችን የተለያዩ ጥንክሮችን ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ ከወዲሁ ጋበዝን። ቀዳሚ የምናደርገው መረጃን ይሆናል። መረጃውን ደግሞ አማራ ሊቆ ያስቃኘናል። ከኔ ጋር በድጋሚ እንገናኛለን። የባህር ዳር ዩኒቨርሲቲ ለህዝብ ግንኙነት ለኮሙኒኬሽን ባለሙያዎችና ለክፍሉ ሰራተኞች የአቅም ማሻሻያ ስልጠና ሰጠ። የባህር ዳር ዩኒቨርሲቲ የተቋሙን ገጽታና የኮሙኒኬሽን ስራዎችን በላቀ ደረጃ ለማከናወን ይረዳ ዘንድ አዲስ ለተመደቡና ለነባር የህዝብ ግንኙነት ባለሙያዎች ለ3 ቀናት ሲሰጥ የነበረውን የአቅም ግንባታ ስልጠና አጠናቋል። ስልጠናው በተለያዩ የዩኒቨርሲቲው ግቢዎች ለተመደቡ 35 የህዝብ ግንኙነትና የኮሙኒኬሽን ባለሙያዎችና የክፍሉ ሰራተኞች ተሰጥቷል። ባለሙያዎቹ ለ3 ቀናት በተቋም ትውውቅ፣ በመሰረታዊ የኮሙኒኬሽን ክህሎት፣ በዘገባ አጻጻፍ፣ ለህዝብ ግንኙነት ግብ በሚውሉ የዜና ዝግጅት ርዕሰ ጉዳዮች ላይ ሰፊ ግንዛቤ እንዲጨብጡም ተደርጓል። በስልጠናው መርሃ ግብር ላይ ተገኝተው መልእክት ያስተላለፉት የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ የህዝብ ግንኙነት ባለሙያ በሙያው ብቁ፣ ታታሪ፣ በተክለ ቁመና፣ በክህሎትና ዘርፉ በሚፈልገው እውቀት እንዲሁም ባለባበስም ሆነ በተቋማዊ የባለቤትነት ስሜት ለሌሎች አርአያ መሆን እንደሚገባቸው ገልጸዋል። ዩኒቨርሲቲው ለዘርፉ ስኬታማነት አስፈላጊውን ድጋፍ ሁሉ እንደሚያደርግ ቃል ገብተዋል። የስልጠናና ተቋማዊ ለውጥ ስራ አስፈጻሚው አቶ ወርቁ አበበ በበኩላቸው ተቋማዊ ለውጥና ህዝብ ግንኙነት ተደጋጋፊ መሆናቸውን ጠቁመው ተቋሙ በትንታኔና በጥራት የታጀበ ዘገባ የሚሰሩ ባለሙያዎች እንዲኖሩት በትኩረት እንደሚሰራ ገልጸዋል። የባህር ዳር ዩኒቨርሲቲ የፋይናንስ አስተዳደሩን ይበልጥ ግልጽ፣ ቀልጣፋና ተጠያቂነት የሰፈነበት ለማድረግ የሚያስችለውን የተቀናጀ የፋይናንስ አስተዳደር መረጃ ስርዓት በይፋ መተግበር ጀመረ። በተከናወነው የሲስተም ማስተዋወቂያ መርሃ ግብር ላይ የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ እንደገለጹት ዩኒቨርሲቲው በቴክኖሎጂ ልማትና አጠቃቀም ረገድ የካበተ ልምድ ያለው ተቋም ነው ብለዋል። ዩኒቨርሲቲው ከዚህ ቀደም ለራሱም ሆነ ለሌሎች ተቋማት ዘመናዊ ሲስተሞችን በማልማት ረገድ ግንባር ቀደም መሆኑን ጠቅሰው ይህ የዳበረ ልምድ አዲሱ የአይኤፍኤምአይኤስ ስርዓት በስኬት እንዲተገበር ትልቅ አቅም እንደሚሆን አረጋግጠዋል። በፋይናንስ ሚኒስቴር አማካኝነት የቀረበውና በዩኒቨርሲቲው ስራ የጀመረው ይህ ዘመናዊ አሰራር በጀት፣ ግዥ፣ ክፍያ፣ ሂሳብ አያያዝና ሪፖርትን ጨምሮ ሁሉንም የመንግስት የፋይናንስ ስራዎች በአንድ የኮምፒውተር መረብ የሚያገናኝ ነውም ተብሏል። ከመረጃው ተመልሰናል ተመልካቾቻችን። በተከታይነት የምናገኘው አንድ ጥንክር ደግሞ ስለ ህጻናት ማቆያ ይሆናል። በባህር ዳር ዩኒቨርሲቲ በሁሉም ግቢዎች ሊባል በሚችል መልኩ የህጻናት ማቆያ አለ። ይህንን የተመለከተ አንድ ጥንክር ወደ እናንተ የምናደርስ ይሆናል። ዝግጅቱን ተከታተሉልን። ከኔ ጋር በድጋሚ የምንገናኝ ይሆናል። ዘመናዊ በሆነ ዓለም የህጻናት ማቆያ የተለመደ ነው። በኢትዮጵያ ተቋማት የሴት ሰራተኞቻቸውን ታሳቢ ያደረገ የህፃናት ማቆያ እንዲኖራቸው በአዋጅ ተደንግጓል። መመሪያም ወጥቶለት ተፈጻሚነቱን ይከታተላል። የህፃናት ማቆያ ለምን አስፈለገ? በባህር ዳር ዩኒቨርሲቲ የሴቶችና ማህበራዊ ጉዳይ አካቶ ስራ አስፈጻሚ ወይዘሮ አልማዝ መሰረት እናቶች ያው ካለባቸው የስራ ጫና አንፃር ቤት ላይ ጫና አለ፣ ስራ ቦታ መጣው ደግሞ ጫናው አለ። ሶስት ነገር ነው የሚያስተናግዱት። አንደኛ ቤተሰብ ማስተዳደር አለ፣ ሁለተኛ ደግሞ መንግስት ስራ ሰራተኛ እስከሆኑ ድረስ ያው የቀኑ ውሏቸው ከስራቸው ጋር ፎከስ ማድረግ አለባቸው፣ ወይም ስራቸው ላይ ጠንካራ ሰራተኛ ሆኖ መገኘት አለባቸው። ካለዛ ያው የመንግስት ሰራተኛ ለመባል ይጎላል ማለት ነው። ሶስተኛ ደግሞ ሶሻሉ አለ፣ ማህበራዊ ህይወቱ አለና ከዚያ አንፃር እናቶች ያው ሁለቱን ሸፍነው ከቤታቸው ቢሮ ሲመጡ ደግሞ ለልጆቻቸው ብለው ስራ የሚያቋርጡ እናቶች በጣም ብዙ ናቸው። ምክንያቱም ስራቸውን በአግባብ ካልሰሩ ቀጣይነት አይኖረውም። ስራው ካልኖረው ደግሞ ምንድነው ስራ አጥ ነው የሚሆኑ፣ ቤተሰብ ቤት ነው የሚውሉት። ያ ደግሞ ያው ለሴቶችም ድህነት አንዱ ከሚያጋልጠው ዋናው እንትን እሱ ነውና ከዛ አንፃር ያው መዋያው አስፈልጓል ማለት ነው። መንግስት ይህ በዓለም አቀፍ ደረጃ ነው፣ በኢትዮጵያ ብቻ ሳይሆን እንደ ዓለም አቀፍ ከዓለም አቀፍ ሲመጣም ከኢትዮጵያ ሲመጣ ነው። በእያንዳንዱ ተቋማት ያው ግዴታ ስላስፈለገ ሴቶች ተሳታፊ ካልሆኑ ስራ ላይ እንደ ሀገርም እንደ ቤተሰብም ያው ድህነቱ እየጨመረ ይሄዳል ማለት ነው። ስለዚህ ከዛ ተነስቶ ነው ወደ ማቆያው እንዲቋቋም የተደረገው። ማቆያው ምንድነው? እናቶች
ስራውን ያቀልላቸዋል። ከቤት ደክመው ነው የሚመጡት። ከዚህ ሲመጡ ደግሞ ልጆቻቸውን ማቆያ ውስጥ የሚያውሉ ከሆነ በልጆቻቸው አይረበሹም፣ ወጣ ገባ አይሉም። ባንድ ተረጋግተው ወደ ስራቸው ብቻ አተኩረው እንዲሰሩ ያደርጋቸዋል ማለት ነው። ህፃናትም አይጎዱም እና እናቶች መዋያ በመዋላቸው ምክንያት ልጆቻቸውን ውጤታማ ይሆናሉ ማለት ነው። ባህር ዳር ዩኒቨርሲቲ የሴት ሰራተኞቹን ችግር በመረዳት ቀደም ብሎ የህፃናት ማቆያ እንደከፈተ ወይዘሮ አልማዝ ይናገራሉ። መጀመሪያ ዋናው ግቢ ወይም ፔዳ የሚባለው ግቢ ላይ ነው የጀመረ። ብዙ እናቶች ተጠቃሚ ነበሩ። ያው የመጀመሪያም ስለሆነ ጉጉቱ ነበረ። ዛዋላ ምንድነው ሁሉን ማስተናገድ ስላለበት በየግቢዎቹ ያው ለእናቶችም ቅርብ እንዲሆን ህፃናትንም እየወጡ እየገቡ ለመቆጣጠር እንዲመቻቸው በየግቢው ነው የተንተን የተባለውና አሁን 7 ካምፓሶች አሉ። 7 ካምፓሱ ላይም ተጀምሯል። አሁን ምናልባት ውስደም ነው የሚቀረን አንድ መዋያ ይቀረናል። ያው በዚህ ዝግጅታችንም በባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ወይንም ሰላም ግቢ ያለውን የህፃናት ማቆያ እንቃኛለን። መዋያቸው የ1 አመት እስከ 2 አመት ያለው ነው። ይሄ ክላስ ብዛታቸው እስከ 24 ድረስ ነው። ይኸው ምኝታቸው ያው ፍራሽ ነው፣ ወለል ላይ ነው የሚነጠፈው። ወለል ላይ ይነጠፋል፣ ይተኛሉ። የራሳቸው አንሶላላቸው ነው የሚተኙትኝ። እዚህ ጋር ሎከራቸው ነው፣ ይሄ ልብሳቸው የእያንዳንዳቸው ልብስ የሚቀመጥበት ነው። እዚህ ጋር ፖርሳቸው ይቀመጣል። ከዚህ ጋር የ4 አመት ከ3 አመት እስከ 4 አመት ያሉ ወደ ኬጅ የሚሄዱት እንደመጠን ብዛታቸውም ብዙ ነው። 34 ምናምን ናቸው። ይሄ ነው እንግዲህ ያለው ነገር በጣም አሪፍ ነው። ደስ እያላቸው ነው ወላጆችም እኛም በስራው በጣም ደስተኛ ነን። ከልጅ ጋር መዋል በጣም ይቺ የ6 ወር እስከ 1 አመት ያለው ነው። በቅፍ ላይ ያሉ ህፃናት ናቸው ያሉት። አሁን ለመተኛት እየተዘጋጁ ነው። 5 ናቸው 6 ናቸው ዛሬ ያሉትኝ። ያው ወላጅ እየመጣ ነው እነሱን የሚያጠባ የሚመግብ፣ አንዳንዴም ከፍ ያሉትን ይመግቡላቸዋል። ያው ይሄ ነው ያለው ነገር። በጣም አሪፍ ነው። በጣም ደስ ይላል። ምክንያቱም ልጅሽን ያህል ነገር ቢሮሽ ይዘሽ ሟልም አላዝለሽ እዛ ቤት ጥለሽ ስትመጪ ልጅ በጣም ብዙ ነገር እያሰብሽ ነው የምትሰሪ። እዚህ ግን በቃ ሁሉ ስራሽንም እየሰራሽ እነሱንም የሆነ ነገር እንኳን ቢሆኑ ደውለን ይመጣሉ፣ ያለውን ነገር በቅርበት ነው የሚከታተሉ። ደስ እያላቸው ነው የሚያስረክቡ። አሪፍ ነው። ሴቷ ሙሉ የህፃን እንትኗን በቃ ሀሳቧን ትታ ሙሉ በሙሉ ስራዋን እንድትሰራ ነው። ምክንያቱም ህፃን ይዞ ከባድ ነው። በእርግጥ አሁንም ተደራሽነቱ ትንሽ ጠበብ ስላለብን አዝሎ የሚውሉ አሉ ቢሮ ላይ። ከመጀመሪያው ከመነሻው ጥሩ ነው። ሙሉ በሙሉ ያን ያህል እንትን ባይባልም ጥሩ ነው። በ3 ክፍል ነው የተከፋፈለ። ነገር ግን ትክክለኛው የመዋያ ህንፃ መከፈል ያለበት በ4 ነው። በ4 ይሆንና ለምሳሌ አሁን በዚህ አመት መዋያ ላይ ቆይተው በሚቀጥለው አመት ወደ ኬጅ የሚሸጋገሩት አንድ ቦታ ቢውሉ ብዙ ነገሮች አሉ። ለምሳሌ እጃቸው እንዲያስፋፍታ የቀለም እንትኖች መጻፍ ነበረ፣ ለአመጋገብ ምናምን ያን ሁሉ እንዲለምዱ ለኬጅ ሬዲ ማድረግ ይቻላል። ያን ለማድረግ ትንሽ ቦታ ጥበት አለ። አሁን እሱንም እየተነጋገርን ነው፣ ከክፍል ኃላፊዎች ጋር እየተነጋገርን ነው። በዚህ በኩል አንድ ክላስ ተጨማሪ ይኖራ፣ እንደዛ ነው። የባለሙያ እጥረትም አለ። ካለው እንትን ጥሩ ነው። ያው ተደራሽነቱ ነው። አሁን ሰፋ ብሎ ለሁሉም ቢሆን ጥሩ ነው። ሴት የመንግስት ሰራተኞች በመውለዳቸው ምክንያት በስራቸው ላይ ውጤታማ እንዳይሆኑ ፈጠርባቸው የነበረውን እንቅፋቶች በማስወገድ ያለምንም ስጋትና ሀሳብ ሙሉ ኃይላቸውን እውቀታቸውንና ጊዜያቸውን ተጠቅመው ውጤታማ እንዲሆኑ የሚያግዛቸው ይህ የህፃናት ማቆያ በኢንስቲትዩቱ መኖሩ እፎይታን እንደሰጣቸው ያነጋገርናቸው ወላጆች ይናገራሉ። ማቆያ ለኔ ጠቅሞኛል። ተራ አስመዝግቤ ተራ ከደረሰኝ በኋላ አመት ብዙ ለውጥ አይቼበታለሁ። ለልጄ ብዙ ለውጥ አይቼበታለሁ። እኔም ደግሞ ስራዬን ለመስራት በጣም ጠቅሞኛል። ምንም ያላሳብ እዚህ የመጣው ቶሎ ያዋለው ቅርብ ነኝ። የመጣው ከታተላለሁ። ምግብም ሞግዚቶችን እሺ በማይል ሰዓት የመጣው መግባለሁ። ብዙ ነገር ጠቅሞኛል ለኔ እና ለልጆቹም ጥሩ ነው። ከኔ ከሰጠኝ ጥቅም አንፃር ብዙ ነገር ልጄ እንትን የለመደው ነገር ነበረ። ስልክ፣ ቴሌቪዥን ይህንን ትቷል። ከልጆች ጋር መግባባት
መጫወት ለኔ ለልጄ ጠቅሞኛል። እኔ ስራዬን ለመስራት በቃ ልጄን ይዤ ተመጣው ሙሉ በሙሉ ሀሳቤን ወደ ስራዬ አድርጌ እሰራለሁ። ከዛ ውጭ ቤት ቢሆን መሄድ ማልችልበት ሰዓት አለ። በጣም አስባለሁ ልጁ እንዴት ዋለ የሚለውን ነገር። ያው ሞግዚቶች ቢኖሩም ሌላ ስራ ተደራቢ ስለሚይዙ ከልጁ ጋር ያለው ነገር አሳሳቢ ነው የሚሆነው። ከዚህ ግን በሰለጠኑት መሰረት ይይዛሉ። የተሻለ ነው፣ ቤት ከሚውሉት የተሻለ ነው። ይህን ማቆያ ከተጀመረ ቆይቷል። ግን በአዲስ መልኩ ሲጀመር እኔም ከስራዬ ሳልጎል ልጄም ጥሩ እንክብካቤ አግኝተው መቀጠል እንደምንችል ተስፋ አድርጌ ስለነበር በጣም ደስተኛ ነበር። ይሄ ማቆያ ቢያንስ ልጅሽ ሴፍ እንደሆነ እርግጠኛ እንድትሆኚ ያደርጋል። ልጅሽ ጥሩ ክትትል እንዳለው የሰለጠኑ ሰዎች እንደሆኑ ኃላፊነት የሚሰማቸው ትልልቅ ሰዎች እንደሚይዙት እንደሚከታተሉት እሱ በጣም ትልቅ ሪሊፍ ነው። ያ ማለት ስራሽን ተረጋግተሽ እንድትሰሪ ይረዳል ማለት ነው። ስለዚህ ለኔ በጣም ደስተኛ ነኝ። ይሄ ማቆያ በመኖር ግን በጣም እንደ እድለኝነትም ነው የምቆጥረው። ምክንያቱም ልጅ ማሳደግ ብቻውን በጣም ትልቅ ስራ ነው፣ ተጨማሪ ስራ መሆን አይችልም። ስለዚህ ልጅ እያሳደግሽ ጎን ለጎን ሌሎች ስራዎችን ለማስኬድ በጣም ከባድ ነው። እንደነዚህ አይነት ሰርቪሶች ደግሞ ተቋም ውስጥ ሲኖሩ ከሁለቱም መሆን ትችላለሽ። ከእናትነትሽም ሳትቆይ ከስራሽም ሳትቆይ ማስኬድ እንድትችይ በጣም ይረዳል። ይህ ማቆያ አሁን ካለበት የተሻለና የበለጠ ምቹ እንዲሆን ቢስተካከል ያሉትን ያነሳሉ። ልጁ በጣም ብዙ ነው ያለበት። አሁን እዚህ ክፍል ከዛ ከ4 አመቶች ያለ 33 34 ነው። ከዚህ ደግሞ እስከ 14 ባለው ነው ያለ። ከህፃናት ከ6 እስከ 1 አመት ያለው ከ1 አመት እስከ 3 አመት ያለው ደግሞ 24 ምናምን ናቸው። እና ሞግዚት እጥረት አለ፣ በጣም ጽዳትን በጣም እጥረት አለ። ካምናው ዘንድሮውን ህፃናት የሚመጣው ህፃን ብዙ ነው በጣም። ሞግዚቶቹ ለምሳሌ ከ18 በላይ ይዛሉ፣ ሁለቱ ነው። ያ ሞግዚት ቢጨመር ሚሶቹ ብዙ ቢሆኑ ለልጆች እንክብካቤ የተሻለ ይሆናል። ልጆቹ አሁን የተለያየ ባህሪ ልጅ ያላቸው አሉ። ለምሳሌ ራሳቸው የማይመገቡ ሚሶቹ ሲመግቧቸው ጊዜ የሚፈልጉ የተንከባካቢዎች የነሱ ቁጥር ነው። አሁን እሱን ሲቪል ሰርቪስ ፈቅዶ በባለፈው ብሎ እኛ ተናግረናል። ለዚህ ግቢ አሁን ተመልሶ ይሄን የተመደቡትን የሚያህል 8 ያስፈልገናል በባለሙያ ደረጃ በተንከባካቢ። ከዛ ልክ ደግሞ ጽዳት አለ ደግሞ ያንን አሁን ተፈቅዶ መደብ ስለሌለ ነው። አሁን መደብ እያለ ያልተመደበልኝ የለም። መደቡ የሚፈቅደው ተመድቧል። ነገር ግን ያ መደብ አናሳ ነው። መጀመሪያ ዩኒቨርሲቲው ችግሮችን በመለየት ለህፃናት ማቆያ ትኩረት ሰጥቶ እየሰራ ይገኛል። ዩኒቨርሲቲው አሁን መዋያ ላይ ያለው ትኩረት በጣም ጥሩ ነው። ያው ምንሽ መመሪያ ነው የሚገድበው። አሁን ለምሳሌ የቀን ሰራተኛ ኮንትራት፣ እነዚህ ነገሮችን ሲቪል ሰርቪስ አሁን አዲስ የመጣ መመሪያ ደግሞ አስወጡ ተባለ እንጂ አሁን እነሱ በኮንትራትም በቀን ሰራተኛም ለማሟላት ወደ ኋላ የሚል ኃላፊም የለም፣ ትኩረትም አለው። በሙያ ጉዳይ ምንም አይደራደርም። ምክንያቱም ተደራጅቶ ሁሉም ነገር እንዲሰራ ይፈለጋል። መንግስት ሪሶርሱ የተገደበ ነው። አሁን ሁሉን እናስተናግድ ብቲ ሁሉንም አይቻልም። በተቻለ መጠን እየተጓዘ ነው። ምንድነው ሲቪል ሰርቪስ የሚሰጥሽ መደብ አለ። ከዚያ መደብ ተነስተሽ ነው ህፃናት የምታስተናግጅ። ምናልባት ያ ካልገደበን በስተቀር አሁን ህንፃዎች ካልገደቡን የወላጆች ወይም ደግሞ የሞግዚቶች እጥረት ከሌለ በስተቀር በተቻለ መጠን ሁሉንም ብናስተናግድ ደስ ይለናል። ግን ምንድነው አሁን ችግሩ? ያው የሞግዚት እጥረትም የተወሰነ አለ። ሲቪል ሰርቪስ ሲመድብልን ኮታ አለው። በዚህ ያህል ሰራተኛ አስተናግዱ ይለናል። በዚያ ሰራተኛ ልክ ነው የምናስተናግደው። በምደባ ጊዜውን ተቆጥሮ ነው የሚሰጠው። አሁን ለምሳሌ ለባህር ዳር ዩኒቨርሲቲ 49 ሞግዚት ነው የተሰጠው ለሰባቱም ካምፓስ ማለት ነው። ይህ ከቁጥር አንጻር ሲታይ በጣም ትንሽ ነውና ግን ያም አለ ብለን ደግሞ አልተው ነው። በተቻለ መጠን ምንድን ያደረግነው ከወላጆች ጋር እየተነጋገርነ ያን ችግሩን መፍታት። ለምሳሌ የቀን ሰራተኛዎችን ቀጥሮ አብሮ እንዲያግዟቸው ማድረግ፣ እናቶች ሙሉን እንኳን ባንችል በተቻለ መጠን እንዲስተናገዱ ለማድረግ በተቻለ መጠን ያን ስራ እየሰራን ያለ ነው። የነባር ግቢዎች ናቸው አብዛኛውን። አዲስም ግቢ ቢሆን እንኳን ለህፃናት ሙያ ተብሎ ራሱን ችሎ የተገነባ ህንፃ የለም። የነበሩትን ህንፃዎች ነው እያመቻችን ወደዚህ እያስገባን ያለ ነው። አብዛኛው ፈሰስ የሚሆነው ወደ ተማሪዎች ላይ ስለሆነ ህንፃ በአዲስ ለህፃናት ሙያ መገንባት ትንሽ ያስቸግራል። በሚቀጥለው እየታቀደ ነው። አንድ ግቢ አሁን ገንብተናል። ከዚህ በኋላ በየግቢዎች እየተገነቡ በዚህ ሂደት ነው የሚሄድ። ግን ያም ሆኖ ምንድነው በተቻለ መጠን አስፈላጊ ነገሮችን ለማሟላት ይሞከራል። በተቻለ መጠን የተመቻቸ እንዲሆን ነው የሚደረገው። የቀጣይ እቅድ ምንድነው? አንደኛ ከመንግስት ተጨማሪ የሰው ኃይል ያው እያስፈቀድሽ ነው የምትዩ።
እንጠይቃለን። መንግስት በሚሰጠን የሰው ቁጥር ልክ ህፃናትን መጨመር፣ ቦታዎችን ዘመናዊ ማድረግ፣ የተመቻቹ ምቹ ማድረግ እንደ ኦልድ ህንፃዎች ናቸው አብዛኛውና ህንፃዎችን የማስተካከል ውስጥ ያሉ ማቴሪያሎች አሉ ለህፃናት መጫወቻ የሚያገለግላሉ ሲገቡ ጀምረው እንዲመቻቹላቸው የማድረግ እቅዱ አለን። ህንፃዎችንም በአዲስ የማስገንባት በየአመቱ አንዳንድ ግቢ ላይ ያስገነባነ ነገሮችን የማስተካከል ስራ ያው ታስቧል። ህፃናትም ደግሞ ከዚህ ቁጥር በተሻለ እንጃውን ከአንድ ግቢ አሁን 80 ህፃን ብቻ ላይሆን ይችላል እስከ 150 እስከ 200 ልንቀበል እንችላለን። ግን ያን የምናደርገው ምንድነው አንደኛ የሞግዚት ጭመራ በመንግስት ይደረግልን፣ ሁለተኛ ደግሞ እኛም ደግሞ አቅማችንን ህንፃውን አስተካክለን ጨመር ያለ ህንፃ ከተገነባ ህፃናትን የማንቀበልበትና ምቹ የማናደርግበት ምንም መንገድ የለም። መንግስት ከዚህ በኋላ በተቻለው መጠን አስፍተን እንድንሰራ እናቶች ላይ ስራ መሰራት አለበት። እናቶች ውጤታማ የሚሆኑ በሚኒስቴር ደረጃ ያሉ መስሪያ ቤቶች ይህንን ትኩረት ቢሰጡት፣ አንደኛ የሰራተኛ ቅጥር ሰፋ ያለ ቢሆን ምደባ አንደኛ ይሄ የሚሰፋበት መንግስት እዚህ ላይ ትኩረት ሰጥቶ ቢሰራ፣ ሁለተኛ ደግሞ ህንፃዎችን በተለየ በቃ ሌላ ህንፃ እንደሚያስገነባ ሁሉ ለክላሶች ለምን እንደሚያስገነባ ይህንንም ትኩረት ሰጥቶ ህንፃዎች የተሻለ ህንፃ ለህፃናት መዋያ ምቹ የሆነ በዚህ የህፃናት ማቆያም ኢንስቲትዩቱ ከሚያደርገው ድጋፍ ጎን ለጎን የወላጅ ኮሚቴ በማቋቋም የሚገጥሙ ችግሮችን ለመፍታት ወላጆች በቅርብ እየሰሩ ነው። የህፃናት ደህንነት የሚጠበቅበት እናቶች ትውልድ የመተካት ኃላፊነታቸውን ሲወጡ ህፃን ልጃቸውን ለመንከባከብ በሚል ስራ እንዳያቋርጡ ወይንም የስራ ዋስትናቸውን እንዳያጡ የሚያደርግ ተቋማትንም ትርፋማ የሚያደርገው ይህ የህፃናት ማቆያ ሌሎች ተቋማትም ትኩረት ሰጠው ሊሰሩበት ይገባል ይላሉ። ሌሎች ቦታ ላይ አሁን ያልጀመረ ግን ቢጀምርላቸው የተሻለ ነው። እንደኛ ይጠቀማሉ። ቢጀምርላቸው ለልጆችም የተሻለ ነው። ለወላጆችም አሁን ብዙ ወላጆች እኮ አሉ ሌላ ቦታ ላይ ስራ ትተዋል። ሞግዚት አጣው ቤት የሚተውበት ልጅ አጣው ስራቸውን የተው እናቶች አውቃለሁ እኔ። ግን ቢጀምርላቸው ስራዋን ትታ ቤት ምትውል እናት አትኖርም። ሞደርን ጊዜ ላይ ያለን እናቶች ከድሮ እናቶች የበለጠ ተጽዕኖ አለብን። ምክንያቱም እንማራለን፣ ስራ አለን፣ ቤት ውስጥ ሚስት ነን፣ እናት ነን ለልጆቻችን። ሁሉም ኃላፊነት አለብን። አንድ ኃላፊነት ላይ ስትሆኚ ኢፌክቲቭ መሆን ትችያለሽ። ሁሉም ላይ ሆነሽ ኢፌክቲቭ መሆን አትችይም። እዚህ ግቢ ነው ተማሪ መምህሩ ሲቀጠር መጀመሪያ ጊዜ በጣም ብዙ ሀሳቦች ሰማ ነበር። በቃ ካገባች አትመጣም ይባላል። ግን ያንን ያለ መረዳት እንደሆነ እኔ እንኳን በደንብ የገባኝ እናት ስሆን ነው ማለት ነው። ያ ማለት ምንድነው? እናትነት በጣም ትልቅ ኃላፊነትም አቴንሽንም የሚሰጥ አገር መገንባትም ነው፣ ትውልድ መገንባትም ስለሆነ በጣም ትልቅ ስራም ስለሆነ እንደዚህ አይነት ተቋማት ግዴታ ለሴት አጠቃላይ ሰራተኞች እንደሚያስፈልግና ሴቶች ከስራቸው እንዳይጎሉ እንደዚህ የሚያግዛቸው ሰርቪስ መኖር እንዳለበት ይሰማኛል። ሁሉም ተቋማት ላይ ይሄ መቀጠል አለበት። ያሉትም ላይ ደግሞ እየተሻሻለ መስፋፋት አለበት። እናቶችን ማገዝ ቤተሰብ ማገዝ ነው። ቤተሰብ ማገዝ ሀገር ማገዝ ነው። እናቶች ውጤታማ ካልሆኑ ወንዶች ብቻቸውን ውጤታማ አይሆኑም። ስለዚህ እናቶችም ውጤታማ መሆን አለባቸው። ታገዛለች፣ ሸር ታረጋለች፣ ኢኮኖሚካሊ ሸር ታረጋለች፣ ስራ ሸር ታረጋለች። እዚያም ሲያልፍ ደግሞ ሴት በስራዋ ፐርፌክት ናት። በቃ የሚረዳት የለም እንጂ ከተረዳሻት ፐርፌክት ናት። ከዛ አንፃር በቃ ስራዋን ብቁ ሆና እንድትሰራ ሁሉም መስሪያ ቤት በተቻለው መጠን በተቻለው ለሌላው በጀት በጅቶ እንደሚሰራ ሁሉ ለዚህም ራሱን የቻለ በጀት በጅቶ በቃ የህፃናት ሙያ ማቋቋም አለበት ብዬ ነው የማምነው። ምክንያቱም አንደኛ መብታቸው ነው፣ የሴቶች መብታቸው ነው። ሁለተኛ ደግሞ ለህፃናት እድገት አስተዳደግም የተሻለ ስለሆነ ሲያልፍ ደግሞ ለስራቸውም ውጤታማ እንዲሆኑ ለሀገርም ለመስሪያ ቤቶች ለተቋማቸውም የተሻለ ውጤት እንዲያበረክቱ ሁሉም መስሪያ ቤቶች ይህን ተሞክሮ ቢወስዱና አገልግሎቱን ቢሰጡ የተሻለ ነው። እንግዲህ ተመልካቾቻችን እየተከታተላችሁ የምትገኙት የመስኮተ ጥበብ ዝግጅታችንን ነው። በዛሬው የመስኮተ ጥበብ ዝግጅታችን የመጨረሻ ወደ ሆነው ጥንክር ነው የምንሻገረው። በተከታይነት በዛሬው የመጨረሻ የሆነው የመስኮተ ጥበብ የመጨረሻ የሆነው ጥንክራችን ደግሞ ከመደርደሪያው ይሰኛል። ከመደርደሪያው በተሰኘው ጥንክራችን የተለያዩ የምርምር ስራዎችን ወደ እናንተ የምናደርስ ይሆናል። ዛሬም ከአንድ መምህርና ተመራማሪ ጋር ቆይታ አድርገናል። እሱን ተከታተሉልን። ስሜ ቢረሳው ደመላሽ እባላለሁ።
በትምህርት ማዕረግ የዶክትሬት ዲግሪ 3ኛ ዲግሪ ያለኝ አሁን እዚህ በባህር ዳር ዩኒቨርሲቲ በቴክኖሎጂ ፋካልቲ ወይም በቴክኖሎጂ ኢንስቲትዩት በኬሚካልና ምግብ ምህንድስና ፋካልቲ በምግብ ምህንድስና ትምህርት ክፍል ውስጥ ተባባሪ ፕሮፌሰር ነኝ። ማስተርስ ተማሪ አድቫይዝ አድርጌ ያሰራሁት ቴክኖሎጂ ነው። ምንድነው ይሄ? አሁን ላይ የዓለም ሕዝብ ቁጥሩ በጣም እየጨመረ ነው ያለው። አብዛኛዎቻችን ይሄ ምንድነው ፕሮቲን ስንፈልግ ስጋና እንቁላል ወተት ላይ ብቻ ነው ዲፔንድ የምንሆነው፣ ከዛ ጥገኛ ነን። እና አሁን ዓለም ምንድነው ከዚህ አንደኛ ከእንስሳት ጋር ተያያዥ የሆኑ በሽታዎች አሉ በራሱ የሚመጡ፣ ሁለተኛ የእንስሳት እርባታ እየቀነሰ መምጣት እና ሌሎች ተያያዥ ጉዳዮች ጋር ሆኖ ዓለም አሁን ወደ ምን ሽፍት እያደረገ ነው? ከእጽዋት የሚገኝን ፕሮቲን መጠቀም ወደሚለው እየመጣ ነው። እና አሁን እኛ ሀገርም ገበያ ላይ ይሄ ቴስቲ ሶያ የምንለው ከዚህ ከአኩሪ አተር ዘይቱ ከወጣለት በኋላ አኩሪ አተሩን ወደ ቴስቲ ሶያ የመቀየር እንትኑ አለ። የኛ ፕሮጀክት የነበረው ግን ምንድነው በፕሮቲን በጣም የበለጸገ ሰው ብዙ የማይጠቀምበት በኢትዮጵያ በተለይ በዚህ በጎጃምና እዚህ ደቡብ ጎንደር አካባቢ የሚበቅል ግብጦም የሚባል ወይም ስዊት ሉፒን ወይም ዋይት ሉፒን የምንለው ግብጦም የሚባል አለና መራራ ነገር አለው። ግን ፕሮቲኑ ከስጋ እጅግ በጣም የላቀ የስጋ ፕሮቲን ከ20 እስከ 25% ነው ከስጋ የምናገኘው ፕሮቲን። ከአኩሪ አተር የምናገኘው ፕሮቲን ከ30 እስከ 35% ነው። ባቄላ ስጋን ይተካል እንላለን፣ ተመሳሳይ ነው። ኦልሞስት ከስጋ ጋር ይቀራረባል። ከ25 እስከ 30% ነው። ይሄ ግብጦ የምንለው ግን ከ40 እስከ 45% ነው የፕሮቲን ይዘቱ እና በጣም ከፍተኛ ፕሮቲን ስላለው እሱን ለምን አንደኛ አሁን ወደ ሌላ ምርት ወደ ሌላ ፕሮዳክት አልቀየር ነው። በእርግጥ ለሌላ ፕሮዳክትም እያዋል ነው ተፈጭቶ ከስንዴ ዱቄት ጋር ተጨምሮ ዳቦም እየሆነ እንደ ኮኪስም እየሰራንበት ያለው ፕሮጀክት አለ። ግን ይሄኛው ምንድነው ፕሮቲኑን ብቻ ኤክስትራክት አድርገ ነው ለምን ይሄ ፕሮቲን ችግር ያለባቸውን ሰዎች እንዲደርስ አናረግም የሚል ታሳቢ ነገር መጥቶ እሱን ፕሮቲኑን ኤክስትራክት አድርገ ነው ግብጦ መጀመሪያ ዱቄት ይሆናል። ዱቄት ከሆነ በኋላ ኤክስትሩድ ተደርጎ በውሃ ልክ ይሄ ቴስቲ ሶያ የምንለው አይነት ፕሮዳክት አምርተናል። እና እሱ አሁን ፕሮቲኑን ከ35 እስከ 40 የነበረውን ኤክስትራክት ተደርጎ ሲወጣ ወደ 80% አድርሰነዋል። ፕሮቲኑ ለገበያ ሲወጣ አሁን ስቲል አሁን ኦልሬዲ ምርምሮ አልቆ ልጁ ተመርቆ ሄዷል። የአእምሮ ንብረት ጽሕፈት ቤት የአእምሮ ንብረት ባለቤትነት ለማግኘት አመልክተን በሂደት ነው ያለነው። እሱ ኤክስትራክት አድርገን ኦልሬዲ ተሰርቶ አልቋል። ግን ምንድነው ግብጦ በተፈጥሮ መራራ ነገር አለው። አልካሎይድ አንቲ ኒውትሪሽናል ፋክተር የምንላቸው እነሱ ምንድነው የሚያደርጉት? ይሄ ማዕድን የምንላቸው ከምግብ የምንበላቸው ማዕድን የምንላቸው ነገሮች አሉ። እነሱን ሰውነታችን አንጀታችን ወደኛ መጦኛ እንዳንጠቀምበት ባይንድ አድርጎ አቅፎ ይይዝና እንዳናገኘው ከተለያዩ ምግቦች የምንመገበውን ማዕድን በሰውነታችን እንዳይወስድ ያግዳል። ግብጦ ላይ ያለ አንቲ ኒውትሪሽናል ፋክተር የምንለው አልካሎይድ የምንላቸው አሉ፣ ታይኒን የምንላቸው አሉ እና ፋይቴት የምንላቸው አሉ። እና እነሱ መጀመሪያ መወገድ አለባቸው ከግብጦ ወደ ሌላ ፕሮዳክት ከመቀየሩ በፊት ሌላ ሳይድ ኢፌክት እንዳያመጣ እሱ መወገድ ስላለበት መጀመሪያ ምንድን ነው ያደረግነው? ዘፈዘፍ ነው። ያው ገበሬው እንደሚያደርገው ይዘፈዘፋል ወይም ይቆላል። መጀመሪያ እኛ ምንድን ነው ያደረግነው? ቆላ ነው ለብ ተደርጎ በጣም ሳይጠቁር በ140 ዲግሪ ሴንቲግሬድ ለ12 ደቂቃ ቆላ ነው። ያ ከተቆላ በኋላ በተለያየ ቴምፕሬቸር ነው የቆላ ነው። የትኛው የተሻለ ነው የሚለውን ለመምረጥ በ130 በ140 እና በ150 ዲግሪ ሴንቲግሬድ ነው የቆላ ነው። ከዛ ለ2 ቀን ለ4 ቀንና ለ6 ቀን ዘፈዘፍ ነው። ስንዘፈዝፈው አሁን ገበሬዎቹ ግብጦን የሚዘፈዝፉት ምንድነው ወራጅ ውሃ ላይ ወስዶ በኬሻ አድርገው ዝም ብለው ወርውረው ነው የሚመጡት። እኛ ደግሞ ያንን ተመሳሳይ እንትን ለማድረግ በየ6 ሰዓቱ ውሃውን መቀየር ነበረብን። ምክንያቱም ይሄ ከመጀመሪያ ታጥቦ ከወጣ በኋላ እነዚህ አንቲ ኒውትሪሽናል ፋክተር የምንላቸው ተመልሰው እንደገና አብዞርብ ተደርገው ወደ ግብጦ እንዳይገቡ ውሃውን በየጊዜው እንቀይር ነበር እና በየ6 ሰዓቱ ውሃውን ቀየር። ከዛ በኋላ ግብጦ ተፈልፍሎ ተፈጭቶ ኤክስትራክት ተደርጎ ፕሮቲኑን ኤክስትራክት ስናደርግ መጀመሪያ ወደ ሚዲየሙን ወደ ቤዚክ ሚዲየም እንወስደዋለን። ከዛ ቤዚክ ሚዲየም አድርገ ነው ከዛ በውሃ ኤክስትራክት አድርገ ነው ሴንትሪፊውጅ እናደርገዋለን።
ሴንትሪፊውጅ ስናደርገው ፕሮቲኑ ከውሃ ጋር ይቀላቀልና ከላይ ይንሳፈፋል። ሌላው ፕሮቲን ያልሆኑ ነገሮች ደግሞ ከግብጦ ጋር ወደ ታች ሴትል ያደርጋሉ እና ከላይ ያለውን ይሄ ወደ ላይ የተንሳፈፈውን ከውሃ ጋር ያለውን ፕሮቲን ወሰድንና ሚዲየሙን እንቀይርለታለን። ወደ አሲዲክ ሚዲየም እንቀይርለታለን። ወደ አሲዲክ ሚዲየም ስንቀይርለት ፕሮቲኑ በራሱ ይሄ ጠጣር ነገር እየሆነ ይከማቻል፣ ይሰበሰባል። እሱን አውጥተን አድርቀን ከዛ በኋላ እሱ ተፈጭቶ ነው። ከዛ በኋላ ኤክስትሩደር የምንለው ማሽን አለ። በሱ ኤክስትሩድ ተደርጎ ልክ ቴስቲ ሶያ የተለያዩ ኢንግሪዲየንቶችን ልንጨምር እንችላለን። ለማጣፈጥ ጨው ልንጨምር እንችላለን። የተለያየ ፍላቨሪንግ ኤጀንቶችን ልንጨምር እንችላለን። ግን አውጥተን ቀቅለን ስንበላው ልክ ስጋ ኦልሞስት በቃ ከስጋ ጋር ምንም አይነት ልዩነት የሌለው ቴስት ያለው ፕሮዳክት ከቴስቲ ሶያ ጋር ተመሳሳይ የሆነ ያለው ፕሮዳክት ነው ያመረት ነው እና በጣም ትልቅ እንትን ነው። ምክንያቱም ማንጠቀምበትን ግብጦን አምጥተን ወደ ምንጠቀምበት አብዛኛው ሰው ወደሚጠቀምበት እንትን ማድረሳችን ትልቅ አቺቭመንት ነው። ከግብርና ቢሮ ያገኘነው መረጃ የሚያመለክተው አብዛኛው የሚመረተው እዚህ አማራ ክልል ላይ ነው። እሱን ለማምረት ወደ ኢንዱስትሪያላይዝ ወደ ፋብሪካ ደረጃ ወይም ይሄ አነስተኛና ጥቃቅን እንትኖች ወደዛ ወስደው እንዲያመርቱት ብንል አማራ ክልል ላይ ብቻ ነች ያለችው ምርቷና ትንሽ ነች። ለወደፊቱ ምናልባት ግብርና ቢሮ ከንግድ ቢሮ ጋር ከንግድና ኢንዱስትሪ ቢሮ ጋር ተገናኝቶ ተነጋግሮ ይህንን ምርትን የማስፋት ምርቱ በራሱ ለነገሩ ይሄ ወደ ፕሮዳክት ሲቀየር ፈላጊ ስለሚኖረው ገበሬዎቹም ከፍላጎት ጋር ተነስተው ይዘሩታል ብዬ አስባለሁ። ኖርማሊ ሁለተኛውና ትልቁ ነገር ገበሬዎቹ በራሱ የሚዘሩት መሬትን ፊክስ እንዲያደርግላቸው ነው። ይሄ መሬት ለምነትን ይጨምራል በተፈጥሮ እና ያንን እንዲጨምር ነው። ሁለተኛ እርጥበትንና ይሄ ድርቅን የሚቋቋም እንትን ነው። ሰብል ከተመረተ ከተነሳ በኋላ ነው የሚዘራው። በሰፊው ቢዘራ ለወደፊቱ ወደዚህ ምርት ለመግባት የተሻለ እንትን ይሆናል። እኛ ምርምሩን አሁን ቅርብ ጊዜ ነው የጨረስነው እና ያው መጀመሪያ አእምሯዊ ንብረት ጽሕፈት ቤት ይሄ አእምሯዊ ንብረት ባለቤትነቱን ማግኘት አለብን ብለን አመልክተን ኦልሞስት እየጠበቅን ነው። እሱ ምናልባት የሚሳካ ይመስለኛል። ከኛ በፊት ያደረገው ሰው ስለሌለ እሱን ካገኘም በኋላ የባለ ሀብቶችን ማፈላለግ ይጠበቅብናል። ምክንያቱም ይሄ ወይ ከጥቃቅንና አነስተኛ ጋር አገናኝቶ አነስተኛ ፋብሪካ አነስተኛ ትንንሽ መሳሪያዎች አንደኛ ፕሮቲኑን ኤክስትራክት ማድረግ ብቻ ነው። ሁለተኛ ኤክስትሩድ ማድረግ ብቻ ነው። ብዙም መሳሪያ የሚፈልግ ስላልሆነ ወደዛ ማድረግ ይቻላል። በእኛ በኩል እስካሁን ያው በሂደት ላይ ነው ያለውን ይሄ አእምሯዊ ንብረት ጽሕፈት ቤት ጋር በተገናኘ ነገር። እንግዲህ ተመልካቾቻችን የዛሬው የመስኮተ ጥበብ ዝግጅታችን ቀደም ሲል የተከታተላችሁትን ይመስል ነበር። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ የምንጠብቃችሁ ይሆናል። እስከ ሳምንት ሰላም ቆዩልን።